የመላጣ ልጆች ምን አረግ አበዳም እና አባታችሁ ነው የምታስገቡኝ። እኔ እናቋርጥ አልኩት። ላቃጠር እናቋርጥ ይሄ ነው እንጂ ወንድሜ አንተ ማለት ለእኔ ወንድሜ ጭራሻን አልተደራረግንም። ፎሎ ፎሎ ሳትደራረጉ ነው። በጣም በልባችን ፎሎ ተደራርገናል። አቤት ንግግር እጭ ክናስ ላስቃል ያው የመላጣ ልጆች ምን አረግ አበዳም እና አባታችሁ ነው የምታስገቡኝ። እኔ እናቋርጥ አልኩት። ላቃጠር እናቋርጥ ይሄ ነው እንጂ ይጅበት ትሪፕል መች ተሰጠ? የመውጣትሽ አንድ ሰው ላስገባ። ማንን? ሰላም ነኝ። ምንድን ነው ዝም ብሎ አንቺ ጌታ ሆይ እኔ ማነኝ እንደዚህ ያከበርከኝ? ማንሽ? ሚስ ብርክቲ ይገርምሻል ማለት ነው። ዲስሪስፔክት አድርገሽ ነው የወጣሽው። ለዛ ነው አንዴ ለምኛችሁ 44ቱን ታቦት ጠርቼ ነው የወጣሁት እኮ ለምኜ ነው የወጣሁት። እና 40 ማለት ስቀጸፍ ነበረ። ተማሪስ በረቲ ልተኛ ነው። ለሊት ልብስ ለብሳን የገባችው። ጌታ ሆይ እንደዚህ ከላይ እንደበረሩት እኔንም አብረኝ። አሜን። ብርክቲ ተኝታ ነው ወይ ይለኛል። አይ እንደበያ ነው። ተንጋላ ነው ያለችው። ተዘግዘግ ቆማ ነው። ተኝታ ነው ወይ ይላል። ግን ዛሬ በሻሽ ምናምን የገባሽው ግን ዛሬ የትኛው ወንድሜ? እና ቤት ልተኛው ማለት ነው። እዛ ስል የሆነ ሰው ቤት ስል እናንተ ከወጣችሁ በኋላ የሆነ ነገር ሲነገረኝ ግብት ምን ሰማሽ? ነገሩሽ? እናንተ ከወጣችሁ በኋላ ነገር ለእኔ ቃል ተገባልኝ ማለት ነው። ሂዱ አንቺም ከመግባት እኔ ቃል ተገብቶልኛል። ደብሮታል። እሷ ቤት ነው ያለው። ምን ለሚል ስሚና ነ እኔ የደበረው መሰለኝ ቅድም ይጂና ቼክ አድርገሽ ነው። ወንድሜ መጣ። አዳሜሽ ተዘጋጂ። ብርክቲ ወንድማችን ስማኝ፣ እኔ ወንድሜ መጣ አልኩኝ እንጂ ማን እንደሆነ ማይ ስሙን ጠርቼ ነው እንትን ወንድማችን ያላችሁት። መጀመሪያ ቅጣ እስኪ በእናትህ ገባና ወይ ደግሞ ቆይ ጌምን ጀምርና ለመቅጣት ያብቃ እስኪ። እኔ አንተን አትለፍለፍ። እግዚአብሔርን ቅጣኝ። እናንተ የኔዎች ታብታብ አድርጉ እንዳልሄድባችሁ ነው። አንተ ታብታብ አድርጉ። ወደ ፋሚሊ ደብል ነው ጋይስ። እግዚአብሔርን ያልኩት። እሺ አሁን ገባለሁ ውዴ፣ አሁን ገባለሁ። ካሌብ ኮንግራ እርሱሻ ኮንግራ፣ እግዚአብሔርን ኮንግራ። በይሳት ማካገኘ እንትን ካሌብዬን አባት ተብልሃል። ማነው? ምን ሆንኩኝ? ቶፊቅ እንትን ፎዚያ ትባላለች። ኮንግራ ያልከኝ ለምን ነው? አንተን አለ ሰላም በልልኝ ፎዚያ። እሺ ፎዚያ ሰላም ተብለሽ
አርሱ አውሬ አርሱ አሁን ታቤ ጌታ አሁን ታውሪኛለሽ። ስማ ወይ አርሱ እንደምትላት ምንኛ ነው ታርጌት ሙሉ ጋይስ ታርጌት ሙሉ ወይ አንድ አበባ ቤቶች አንድ አበባ በጣም ቴንኪኝ ናት። እስኪ አቡሻ በረረ እንዲህ አቡሻ በረረ እግዚአብሔርን አቡሻ በረረ ወይኔ ደስ እንዳይል እያለ ነበር እኮ በነገራችን ላይ በምን እየገባው ነው እኔ ወይ የማይበረው ሰው ላይ አንተ አቡሻ በረረ ደብል ነው። እሺ ጌቶች አይታኝም እኔ ሲበር ለምንድን ነው በምን ገብቼ በእንትን ይላቃል ነው በቪፒኤን ምናምን አልገባም። ለምንድን ነው ሲበር ያልታኝ? በቪፒኤን መግባት አሪፍ ነው እንዴ? ናስ ካሜራህን ጥረገው፣ ደብዝዝሃል ትንሽ ማርያም ደብሮኝ እኮ ቴንኪዩ ሶማች ብያለሁ። ቴንኪዩ ሶማች። አሁን ደብሏን ብንጠቀምባት ደግሞ ሞር አሪፍ ነበር። ምንድነው ምኑ እያሱ ሰሞኑን ሰማው ዜና ጆሮ ጮ የሚያደርግ አይ ቲንክ እኔ ደብዝዣ አይደለም ኔትወርካችሁ ነው። በቃ አሁን ተስተካክሏል። አሁን እንዲህ ብለህ ነበርክ እሱ አራቡሻ ይሄን ያባት ናቴ ትሙት እንኳን አደረገላት ወንድም ጥላ ቤቴ ነው። ስማኝ እንዴት ያበረረው አይደለም ቤኪ አይደለም እንትና ቶማስ ቤኪ አይደለም ቶማስ ማለት ነው። ቶማስ ቤኪ የለም እኮ ስሙ መጣው ብሏል የሆነ ሰው እንደዚሁ ጠብቁኝ መጣው። እሺ ወንድማችሁ ወንድሜ አንተ ማለት ለእኔ ወንድሜ ማን ነው? ዝም በይ ይብላ በቃ ጆኒ በቃ ቻው ሰላም ደሩ ቆላችሁ ወይዬ ፋንቱዬ ሰሞኑን ሰማሁ ዜና ጆሮ የሚያደርግ ስማኝ ብረክቲ የሰው ልጅ ያለሽበትን ነገር ሳይረዳሽ አብሮሽ ማይቆይ ከሆነ ኖሮም አይጠቅምም። እውነት ነው። ምን አጋጠመ ወንድሜ? ያለሽበትን ነገር ሳይረዳሽ አብሮሽ ማይቆይ ከሆነ ያንን ምክንያት ጠብቁ መሸሽ የሚፈልግ ከሆነ ያ ችግርን ባይኖር አንቺን አይጠቅምሽም ማለት ነው። ምን አጋጠመ? ምንድነው እንዲህ አልቆፋ ነው። በእርግጥ አሁን ያልከው ጉዳይ እንደ ሁኔታውና እንደ እንትኑ ይወሰናል፣ ግን ትክክለኛ ኮንሰፕት ነው። ጋይስ ትሪፕል ማን ነው? ደብል ነው አሁን ላይ ማለት ነው። እቺ ማሂ ማጠቅመኝ ከሆነ አንተ ባርገው የኔን ምሳሌ አላረግም። አንቺ ለምሳሌ አትበቂም። እሺ ማይ ወይ ጌሚንግ አርባት የእንትናን ጌም አያችሁት? የስቲፉና የታኩ
ስቲፎ በስንተኛ ደቂቃ ውስጥ 1 ሚሊዮን አይሄድ? አንተ እንትና ማለት ማስኩን ሲያወልቀቀው ታኩር ማለት እንትና ንቃተ ህሊና ነው አሉ። ሰከንድ ባልሞላ ጊዜ ውስጥ ዘረበ በመቤት ጌታ ምስክሬ ነው። ግን እመቤቴ የታኩር ፋሚሊዎች እኮ ለፍተዋል። አይታቸዋል። ምኑን ነው የለፉት? ማት ሰው ያለው ለፍተዋል። እውነቷን ነው። ማት ሰው ደግሞ ያለው እሷ ጋር ቤታዩ አንድ አባሲ እኔ እኮ ግርም ያለኝ ምን እንደው ታውቂያለሽ? ገና ምንም 7 ብር ነው። አንድ ሰው እንዳባ ጌሶቼ ከዛ ምን እንዳለው ታውቂያለሽ? እኛ እንዴት ነው ለፍተን ነው ሄዱን ነገር በገሽቶን ሳይሆን ለፍተን ያመጣ ነው ብሎ ትነግሮ አልወጣም። ማ ስቲፍ ነው። ለምን እንደዛ እንዳለ ታውቂያለሽ? እግዚአብሔር እንትናለ ታኩር ምን አለ መሰለሽ? ቤስት ኦፍ ስሪ ነው። እኔን እንትን አትበለኝ። ቤስት ኦፍ ስሪ ነው የተባልነው። ለምን እንደሚወጣው ነግሮ ወጣ። እኛ እዚህ እንትን ያልነው በገሽቶን ሳይሆን ለፍተን ነው። መጣው። እሺ በስልኬ እንትን እየገዛሁ ሆና ቆየሁት። መጣው አየዋለሁ። እኔ እንደዚህ አይምሮ የሚነካ ንግግር ቢነግረኝ እንደ ዋሌት ነው አጣጠፊ የኋላ ኪሴ መቀጠው ስለ የሰው ልጅ እሺ ብሎ እንደ ዋሌት የሚታጠፍልን ለምን ነው? ይገባኛል እኮ አንተ እንደ ዋሌት የማጣጠፍ ችሎታ ሊኖረህ እንደሚችል፣ ያ ሰውዬ ደግሞ እንደ ዋሌት ያለመታጠፍ ችሎታ ሊኖረህ ይችላል። ገብቷል እንዴ? ተው አንቺ ወይ ለቤቴም ፎሎ አልተደራረግንም እኔና ብሬክቲ። በምን ዳወቅኩ ታውቃለህ? ይኸው ቪዲዮ አመጣልኝ እዚህ ጋር ማለት ነው። ቤቴ ነው እሷ ነች ምናምን ብያየሁኝና አይዋለው ፎሎ ምናምን ፕላስ ምልክት አለ ገና። እኔ ግን መልሻለሁ። ማነው አድርጌሃለሁ? ጭራሽ አልተደራረግንም። ፎሎ ፎሎ ሳትደራረጉ ነው። በጣም በልባችን ፎሎ ተደራርገናል። አቤት ንግግር እጭ ከናስ ላስቃል ያው ናስ ባህሪን አጣሁት። የተጠጋበትን ምክንያት እኮ አወቅሁት። የተጠጋበትን እረፍ። ኧረ አንተ በእናትህ ምን አይነቱ ነው? ሳውንድም ቀይር። ከዛ ይሄ አገኘው ብለሽ ቻይና ሄደሽ እባብና ጊንጥ በልተሽ ነው አይኔ አንቺ። አቤት እንዲያ ነው እንዲህ ነገሩ። ቅድም ያናደደውን ጀለስ ቅድም ያናደደውን አየሁት እኮ። ማን መኪና ውስጥ የሆነ እንትን አይቶ ሲናደድ አልነበረ? እንዴት እንደዚህ ይሰራል? አየኸዋ? አይደብርም? በተለይ የእሱና የጁን አይደብርም? ምንድን ነው ብርክት ለምን ማለት ለምን እንትን አዳርገ ቢያወራለሁ ማለት ነው። ጋይስ ደብል ነው። ናስ ንገረኝ። ናስ ለእኔ ጻፍልኝ። ጻፍልኝ። ተረጋጋ። ካምዳውን ሁላችሁም ተረጋጉ። አንተም አንቺም ጌማችሁ ላይ ፎከስ አድርጋችሁ ተጫወቱ። ኧረ አታግሉኝ። ጋይስ ደብል ነው።
ሸክላ ፍቅር ክፍል ስንት ነው የተለቀቀው? 54 54 ነው። አትበሉ እንደዚህ ጋይስ፣ እረፉ እረፉ። ያው እዚህ ጋር 54 እያሉኝ እኮ ምንድን ነው የምትለኝ? አሞን እንዴ በልበል በእናትህ አትጻፍ። አንተ አንድ አበባ ጋይስ፣ ታርጌት ሙሉ አንድ ሰው አንድ አበባ። እሺ ጋይስ እንዴት ነው የመብረር እቅድ አለሽ ወይ እያልኩሽ? አዎ አጋራሽ እኮ ግን ባለውለታዬ ነው። እናቴ ተሙት፣ ጌታ ምስክሬ ነው። ስሚ ጌታ ናስ ወንድም ጥላ ዝጋ። ለምን ጠየከኝ? ካሌቦ ውስጤን ታውቆኝ ነግሮኝ እንደምትበል ያርግልኝ ጌታን። የኔስ አልታወቀ የኔ ያልታወቀ ያንተን እኮ ተነጋገርን። አርስዬ እንኳን ደህና መጣሽ። ቆይ የሆነ ሙዚቃ ላሰማሽ። ቆይቷል እና ለሆነች ልጅ በዚህ ዘፈን ቪዲዮ ታርታልካልኛለች በጣም እና በጣም እንትን አለብኝ። ፕሊስ እንደዚህ አንተ በፊት ነው። እኔ እኮ ዛሬ ተልኮልኝ። አይ አሁን ላይ እንደዚህ አይነት ሰው አይደለሁኝም እኔ። በነገራችን በዘፈን የሚሰራልኝ አይነት ሰው አስላክ ወንድነት ነው ብዬ አላስብም። አስልኬ አይደለም እኮ በነገራችን ላይ አስልኬ በጣም ነው ብዬ አላስብም። ትንሽ ምን አለ አሁን ምን አለ ምን ልፍራ አሉና ከዛ ደግሞ አስላከ በኋላ ደግሞ ተልኮልኛል ብሎ ማውራት መጎረድ ልክ ነው ወይ? ባይዘዊ ዲስ መጎረር አይደለም እኮ ይሄ ነገር ይህ በጣም ለአንተ ይሄ ቢግ ዲል ነው ማለት ነው። ዘፈን ተሰርቶ መላክ ለአንተ ቢግ ዲል ነው ማለት ነው። አይ ትልቁን አበባ ወይም 10 አበባ፣ ትልቁን አበባ ወይ 10 አበባ፣ ሁለት አበባ ገይሶች ምንድኛል ግን እኔ የምልሽ ማይ እንዲህ በቶሎ ሁሉ ነገር የሚሞላ ቢሆን ኑሮ ምን እኔ አበባ እንደዚህ ያልሽ ዳና ለማለ እኔ አበባ መለያ ለማለት ነው። እንደዚህ አትበይ። ጓደኛሽን ለማንጠለሽ ትሞቻለሽ። ወንድ ልጅ አይጣ የሚል አካውንት አየው። አሁን ወንድ ልጅ አይጣ ብሎ አካውንት እውነት ነው። ወንድ ልጅ አይጣ የሚለው አካውንት ማለት ነው። የሚጠይቀውን ጥያቄ አውቃለሁ። ይኸው ትናንትና ሲያዘገን እኔና ቢቶን አዝጎን ሄደው ሳፋሪኮም ሲንግልግል አይደል እንዴ? ዛሬ ሳፋሪኮም ማወጣ